ታጣቂው የህወሓት ቡድን በትግራይ ክልል እያካሄደ ያለውን የወጣቶች አፈሳና የጦርነት ጉሰማ የሚቃወም ሰላማዊ ሰልፍ በአዲስ አበባ ከተማ ተካሂደዋል። አማጺ ቡድኑ በክልሉ ህዝብ ላይ እያደረሰ ያለው ግፍና በደል እንዲያስቆም ለፌዴራል መንግስትና ለዓለም አቀፉ ማህበረሰብ የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ጥሪ አቅርበዋል። አየለ መስፍን ተጨማሪ አለው። በሰላማዊ ሰልፉ የትግራይ ተወላጆች በክልሉ እየተካሄደ ያለውን የወጣቶች አፈሳ፣ የጦርነት ዝግጅት፣ መፈናቀልና ሌሎች ጥሰቶች በመቃወም ድምጻቸውን አሰምተዋል። የአፈና ግድያና እንግልት እንዲቆምም ጠይቀዋል። ወጣቶችን አስገድዶ በማስወጣት እናቶችን በማስለቀስ እናቶች እየተንከባለሉ እየለመኑ በላያቸው ላይ መኪና በመንዳት ተባካቹ እያሉ እያለቀሱ ያሉትን እናቶች እንደሆነ እየገፈተረ እያስወጣ ልጆቻቸውን እየወሰደ የትግራይ ህዝብ እናት ወጣት እህቶች በጣም ነው የሚያሳዝኑት። በገበያ ቀን ልክ በቃ ከደርግ የማይተናነስ ደርግ ትግራይ ውስጥ እያደረገ የነበረው በገበያ ላይ ከሱ የማይተናነስ ስራ ነው እየተሰራ ያለው ትግራይ ውስጥ። እሱ መቆም አለበት። በቃ መቆም አለበት። እሱ መቆም ብቻም ሳይሆን ያ ጉጅለ ከትግራይ ተቀርፎ መውጣት አለበት። የትግራይ ወጣት ባልፈለገው በግዴታ አፈና አርጎ እየወሰደው ነው ያለ። የት እንደሚገቡ ራሱ አያውቁም። ግማሽ ወደ ሱዳን ይላሉ፣ ግማሽ ወደ ኤርትራ ነው የሚወስዳቸው ነው የሚባል። ግን በየቀበሌው በየወረዳ ብታየው በቃ እሪታ ነው። በቃ እናቶች አባቶች ልጆቻችን እያሉ እሪ እያሉ የሚሰማቸው የለም። አፈሙዛ አቅንቶ ጥይት እየተኮሰ በግድ እየመታ ነው የሚወስዳቸው ያለ። እናቶች ልጄ ብለው ሲቀርቡ በሰደፍ እየተሞት ነው ያለው። አሁን የትግራይ ህዝብ እንደ ሁሉም ኢትዮጵያዊ በሀገሩ በሰላም መኖር ይፈልጋል ያሉት ሰልፈኞቹ የፌዴራል መንግስትና ዓለም አቀፉ ማህበረሰብ በህዝቡ ላይ እየደረሰ ያለውን ችግር ለመፍታት እንዲሰሩ ጠይቀዋል። ህዝብ እንደፈለገ እንዲወጣ እንዲገባ፣ በሰላም ወጥቶ እንዲገባ፣ በትምህርት በጤና በፌዴራል ሁሉ እንደ አዲስ አበባ እንድትለማ እንፈልጋለን። ትግራይ ወጣቱ የሚለው ምንድነው? ፌዴራል መንግስት ይድረስልን ነው፣ ያግዘን። እኛ ጦርነት አንፈልግን፣ ኢትዮጵያዊ ነን። ኢትዮጵያው ስለሆነን የኢትዮጵያ መንግስት ይድረስልን እያለ ነው ወጣቱ። ህወሓት የሚባል ከትግራይ ህዝብ ጫንቃ ማውረድ ነው የሚቻለን። ፌዴራልም የተባበሩ መንግስታትም የአሜሪካም ኢሮፕም ይህን ነገር ህዝቡ ላይ እየደረሰ ያለ ነገር ተረድቶ ትብብር እንዲያደርጉና ጣልቃ እንዲገቡ ጥሪ እናቀርባለን። በሰልፉ ላይ የተገኙት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ህገወጡ የህወሓት ቡድን የትግራይ ህዝብን ሰላም እየበጠበጠ ይገኛል ብለዋል። ኣብ ትግራይ ሰላማዊ ዝኾነ መንገዲ ናብራኡ ክደፍእ ስለዘይካለ የትግራይ ህዝብ ኑሮውን በሰላማዊ መንገድ መምራት አልቻለም። በግፍ በመሳደድ ወደ አዲስ አበባ የመጡ በርካታ ወጣቶች አሉ። ይህ ሰልፍም ድምጽ ለማሰማት የተጠቀምንበትና አምነንበት የመጣንበት ነው። ይህ ሰላማዊ ሰልፍም እንዳይደረግና እንደ ክህደት በመቁጠር መለያ አድርጎ እየተፈታተነ ይገኛል። ግን ይህንን ቡድን የሚሰማው የለም። ይህ አካሄድ ደግሞ ከቡድኑ የወጣና የተለየ ሁሉ ህብረተሰብ በተለያዩ መንገድ እንደ ጠላት የሚቆጠር፣ ሌላው ይቅርና አፈና ይቁም ያሉ የ20ና 22 ዓመት ወጣቶች መግለጫ እያወጣ እንደ ጠላት እየፈረጀ ይገኛል። በተጨማሪም የትግራይ ህዝብ ከጦርነት ውጭ እንዳይኖር ለማድረግ እየሰራ ይገኛል። ነገር ግን ትግራይ ወደ ቀደመ ሰላሟና ወደ ልማት እንድትመለስ የጦርነት ወሬ እስከ ወዲያኛው እንዲጠፋ ድምጻችንን ለማሰማት ነው እዚህ የተገኘ ነው። ንሓንሳብን ሓዋሎም ክጠፍእ ንምግባር ዘፈለና ድምፅን ምስማዕ ቡድኑ እንዲወገድ ሁሉም ትብብር እንዲያደርግ የጠየቁት አቶ ጌታቸው ረዳ የተጀመረው የሰላም ትግል እንዲቀጥልም ጥሪ አስተላልፈዋል። የትግራይ ህዝብ ጠላት የሆነው ኃይል እድሜውን ለማሳጠር ሁሉም የሚቻለውን እንዲያደርግ ጥሬን ላቀርብ ወዳለሁ። የለውጥ ደጋፊ የሆነ ሁሉ በዲያስፖራ የሚገኝም ይሁን በሁሉም ዓለምና የተለያዩ አካባቢዎች የሚገኙ ተጋሩና የትግራይ ደጋፊዎች የተጀመረው ትግል ተጠናክሮ እንዲቀጥል ለማድረግ ሁሉም ትብብር እንዲያደርግ ላለሁ። በፌዴራል መንግስትም የትግራይ ችግር በሰላም እንዲፈታና በተቻለ መጠን ወደ ልማቷ እንድትመለስ ያለውን ፍላጎት በተደጋጋሚ እየገለጸ ቆይቷል። ይህ ተግባራዊ በሚደረግበት እንቅስቃሴ ላይ ሁላችንም የሚቻለንን ሁሉ እናድርግ። ተደጋጋሚና ገለጻ ጸልዩ ተግባራዊ ጋር ዝግበር እንቅስቃሴ ሁሉና ዝካለ ለትግራይ ሰላምና መረጋጋት የክልሉ ምሁራን፣ የዲያስፖራ ማህበረሰብና ሁሉም ኢትዮጵያዊ የበኩሉን እንዲወጣ ጥሪ ቀርቧል።